በጌታ የተወደዳችሁ ውድ የእግዚአብሔር ወንድና ሴት ልጆች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ የሚተላለፍላችሁ የመጽሐፍ ቅዱስ ጥናት ክፍለ ጊዜ የሰንበት ትምህርት ጥናታችን ነው። በዚህ ጥናት ባለፈው ሳምንት የጀመርነው አንድ ርዕስ አለ። ለቀጣዮቹ 3 ወራት አብረን የምንሄድበት ሰማይና ምድርን ማስታረቅ በፊልጵስዩስና በቆላስይስ መልእክት ውስጥ ያለውን ሐሳብ እየተመለከትን ነው ያለነው። ባለፈው ሳምንት በአስቸጋሪ ጊዜ እግዚአብሔር ከኛ ጋር ይሆናል የሚለውን ሐሳብ ይዘን ነበር የተመለከትነው። የጳውሎስንም የወንጌል አሰባበክ እዛም የሰበከበትን በፊልጵስዩስና በቆላስይስ የሰበከበትን ሁኔታ ስንመለከት ነበር። ዛሬ ከዛ ቀጠል አድርገን ወደ መልእክቶቹ እየገባን እንሄዳለን። ከዛ በፊት ከኔ ጋር ልትም በማስተዋወቅ ነው የምጀምረው። ወንድም በረከት ደሳለኝ፣ እህት ምንትዋብ ሰብለወርቅ፣ ወንድም ምስጋናው ክብረት አብሮኝ ይገኛሉ። እንኳን ደህና መጣችሁ በድጋሚ ለማለት ወዳለሁኝ። እኔም በረከት ፈለቀ ከስቱዲዮ ባለሙያዎች ጋር በመሆን አብራችሁን ቆዩ እንላለን። መግቢያ ጥቅሱን አነበውና ወንድማችን በረከት ጸሎት ያደርግልናል። መግቢያ ጥቅሱ የሚገኘው ፊልጵስዩስ ምዕራፍ 1 ቁጥር 6 በቤታችሁ መጽሐፍ ቅዱስ ያላችሁ ሁሉ ይህንን አብረን ከፍተን እንድናነብ ላደፋፍር ወዳለው። ፊልጵስዩስ ምዕራፍ 1 ቁጥር 6 እንደዚህ ይላል፣ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። እሺ። በሰማይ የምትኖር አባታችን ሆይ ስላደረክልን መልካምና በጎ ነገር ሁሉ በጌታ በኢየሱስ ስም እናመሰግናለን። በዚህ ሰዓት ጌታ አምላክ ሆይ መንፈስ ካልረዳን፣ ካልተረጎመልን፣ ካላበራራልን በስተቀር ልንረዳው ማንችለውን ጌታ ሆይ የዘላለሙን ቃልህን ከፍተናል። በጌታ በኢየሱስ ስም ከኛ ጋር እንድትሆን የቃል ፍቺ እንዲያበራልን ጌታ ሆይ እንለምናለን። መጽሐፍትን ያስተውሉ ዘንድ ልቦናቸውን ከፈተ እንደተባለ ጌታ ሆይ በዚህ በቆላስይስና በፊልጵስዩስ ጌታ ሆይ መጽሐፍ ያለውን የአንተን ዘላለማዊ ሐሳብ እንድንረዳ ልቦናችን እንድትከፍት እንድትረዳን እንጸልያለን። በውይይታችን ሁሉ መንፈስ ቅዱስ ከኛ ጋር አሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርክህ። የዛሬው ትምህርት ሁለተኛው ትምህርት ነው። የምስጋናና የጸሎት ምክንያቶች በሚል ርዕስ ነው። በዛሬው ክፍል ጳውሎስ ለፊልጵስዩስ ሰዎች ያለውን ስሜት የሚጸልይላቸውን ነገር ደግሞም ለቆላስይስ ሰዎች እንደዚሁ ሲጸልይላቸው ያለውን ነገር እንመለከታለን እና ጥያቄው እኔና እናንተስ ጸሎታችን እንዴት ነው? በምን የተቃኘ ነው? የጸሎታችን ዋና ርዕሶችስ ምንድን ናቸው? የሚሉትን ሐሳቦች አያይዘን የምንመለከት ይሆናል። እንግዲህ ፊልጵስዩስ ምዕራፍ 1 ላይ ባለፈው ሳምንት ስንመለከት ለማን እንደጻፈው ማን እንደጻፈውና ሰላምታውን ተመለከትን። ዛሬ ደግሞ እንግዲህ ትንሽ ገባ ብለን ደግሞ ወደ መልእክቶቹ ከቁጥር 3 ጀምሮ ፊልጵስዩስ ምዕራፍ 1 ከቁጥር 3 ጀምሮ ያለውን ሐሳብ እየተመለከትን እንሄዳለንና ፊልጵስዩስ ምዕራፍ 1 ከቁጥር 3 ጀምሮ ስንመለከት ለነሱ የነበረውን አመለካከት ምን አይነት ስሜት እንደነበረው ምን አይነት ግለት እንደነበረው ምናየው ነገር አለና እስቲ እሱን እንመልከት። መጀመሪያ በፊልጵስዩስ ምዕራፍ 1 ከቁጥር 3 እስከ 8 ያለውን ስናነብ ጳውሎስ ለፊልጵስዩስ ሰዎች የሚናገረውን እናነባለንና ጥቅሱን እናንብበው። ፊልጵስዩስ ምዕራፍ 1 ከቁጥር 3 ጀምሮ ያለውን ማለት ነው። ሁልጊዜ በጸሎቴ ሁሉ ስለእናንተ ሁሉ በደስታ እጸልያለሁ። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁኝ። በእናንተ መልካም ስራን የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በስራቴም ወንጌልን መመከቻ ማጽኛ በማድረግ ሁላችሁ ከኔ ጋራ በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህንን ላስብ ይገባኛል። በክርስቶስ
ኢየሱስ ፍቅር ሁላችሁን እንዴት እንደናፈቅኳችሁ እግዚአብሔር ምስክሬ ነውና ይላልና እዚህ ጋር እንዳነበብነው የጳውሎስ ፍቅር ለፊልጵስዩስ ቤተክርስቲያን ለነበሩ ሰዎች በጣም የተለየ ነበር እና በጣም ነበር የሚጠነቀቅላቸው። በልብ ውስጥ እንደነበሩም ይናገራል። ልክ በእስራኤል ጊዜ ካህናት ሊቀ ካህኑ 12 የእስራኤል ነገዶችን ስም የያዘ በደረቱ ኪስ ላይ ፈርጦች ድንጋዮች ነበሩና 12ቱንም ስም የያዘ እና ያንን በደረቱ አድርጎ ወደ ቅድስተ ቅዱሳን ወይንም በእግዚአብሔር ፊት ይቀርብ ነበር። ልክ እንደዛው ሁሉ ለእኛ ራሱ ክርስቶስ ኢየሱስ አዳኛችን እኛን ተሸክሞ በአብ ፊት ይቀርባል፣ ስለኛ ይማልድልናል። ይህን ምሳሌ ነው ጳውሎስ የሚያሳየና በልቡ ናቸው የፊልጵስዩስ ሰዎች ሁልጊዜ የማይረሳቸውም። በጣም የሚወዳት ቤተክርስቲያን ናት፣ እሱን የመሰረታት። አሁንም ደግሞ ስለነሱ ሁልጊዜ ያስባል። እንደውም በስራቴ ሁሉ ስለምታስቡልኝ እኔ እግዚአብሔርን አመሰግናለሁኝ፣ የመከራዬ ተካፋይ እንደሆናችሁ አያለሁ ይላልና ልክ ጳውሎስ የኢየሱስን መከራ እንደተካፈለ ሁሉ የፊልጵስዩስ ሰዎች ደግሞ የጳውሎስን መከራ ተካፋዮች ነበሩና በዚህ እግዚአብሔርን ያመሰግናል። እንደውም ስለናንተ የጀመረው መልካም ስራ እስከ ፍጻሜ እንደሚጨርሰው እናያለን ይላል። በእርግጥ ግን ይህን ሲናገር ስለ ስራቱ ያደረጉለትን በማስታወስ ብቻ አይደለም። በእነሱ መልካም ስራ የጀመረው ማነው? ራሱ ክርስቶስ ነው። ስለ መዳናቸውን የጀመረው እሱ ነው። እስከ ፍጻሜ ደግሞ እስከ ክርስቶስ ምጽአት ድረስ ደግሞ የሚጨርሰው ማነው? ራሱ ክርስቶስ እንደሆነ ነው ይህንን ነው የሚያብራራውና በዚህ ሁሉ ውስጥ ግን አንደኛ ስለ ፊልጵስዩስ ቤተክርስቲያን ምእመናን እግዚአብሔርን ያመሰግናል። ስለ እነሱ ያለውን ፍቅር ይናገራል። እንደገና በመታሰሩ ደግሞ ጳውሎስ አይተክስም። ባለፈው ሰንበት ትምህርታችን እንደተነጋገርነው በቅርብ ጊዜ እንደውም ወደ ፍርድ እንደሚቀርብ ያውቃል። ግን ያም ቢሆን እሱን አያሳስበው። ያ አይደለም ያሳስበው። በዛ በእስር ቤት ሆኖ አብረውት ስላሉት ወታደሮች ያስባል። ስለነሱ ስለ ኢየሱስ ለመመስከር እነሱን ለማዳን ነው የሚያስበውና የጳውሎስ ትምህርት በጣም ጥልቅ ነው። ምክንያቱም ለክርስቶስ ኢየሱስ የነበረው ፍቅር ጥልቅ ስለነበረ አንደኛ ለቤተ ክርስቲያኑ ያስባል፣ ሁለተኛ ደግሞ ለሚድኑት ነፍሳት ነው የሚያስበው እንጂ የራሱ ስራትና የራሱ ስቃይ ያን ያህል የሚያስጨንቀው አልነበረም። ጳውሎስን እናያለን። እግዚአብሔር ይባርክሽ። እንግዲህ በደስታ ነው ደግሞ ስለነሱ የሚጸልየው። ይሄ በደስታ መጸለይ ብዙ ጊዜ ስለ ጸሎት ስናስብ ይሄ በቃ አዝነን በሆነ ጉዳይ ጌታ ሆይ አድርግላቸው ወይ አድርግለት ወይ አድርግልኝ ይሄ የሆነ ሸክም ይዘን እዚህ ጋር ጳውሎስ በደስታ ነው ስለነሱ እያመሰገነ ነው እየጸለየ ያለው። በቃ ስለእናንተ እግዚአብሔር ይመስገን እና በደስታ ነው የሚለው ደግሞ ገና ደግሞ በእናንተ ውስጥ መልካም የጀመረው አሁን የሚያመሰግናቸው እነሱን አይደለም እንደዚህ እንትን እያለ ሳይሆን ማንን ነው? በጣም አስገራሚ ነገር ነው። በዚህ ሀሳብ ውስጥ እንግዲህ የክርስቲያንን ህብረት እንመለከታለን እና ክርስቲያናዊ ህብረት ምንድን ነው ስንል ክርስቲያኖች በጋራ የሚያደርጉት አንድ ግብ አላቸው ወይ ደግሞ ተሳትፎ አላቸው ማለት ነው እና ህብረታቸው የሚገለጥባቸው ብዙ አይነት መንገዶች አሉ። የተወሰኑትን ለማለት የጋራ ዓላማ አላቸው። ክርስቲያኖች በክርስቲያኖች ህብረት ውስጥ አንድ የጋራ የሆነ ዓላማ አለና በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ በወንጌል ስራ ላይ በጋራ መቆም የሚል ሀሳብ አለው እና ክርስቲያኖችን አንድ የሚያደርጋቸው አንዱ በጋራ የጋራ ዓላማ እንዳላቸው ነው። ሌላው ደግሞ የመከራ ተካፋይነት አንድ ያደርጋቸዋል። ይህንን ህብረት የመከራ ተካፋይነት እንግዲህ በፊልጵስዩስ 4 ቁጥር 14 ላይ በጳውሎስ መታሰርና መሰቃየት የነሱም በወንጌል ስራ መከራን መቀበል መሰቃየትን አይተዋልና የጋራ የሆነ የመከራ ተካፋይነት በክርስቲያን ህብረት ውስጥ አለ። ሌላው ምንድነው? የገንዘብ መደጋገፍ በፊልጵስዩስ ቤተክርስቲያን
ሊዲያን አይተናል አይደለ? በገንዘብ ጳውሎስን ትረዳው ነበርና ይሄ የክርስቲያን ህብረት የሚገለጥበት ሌላኛው መንገድ ነው። ሌላው ደስታንና ተግዳሮቶችን መጋራት ይላል እና ድል በተገኘ ጊዜ አብሮ መደሰት፣ በፈተና ጊዜ ደግሞ አብሮ በህብረት አንድ ላይ መቆም። ይሄ ማለት ክርስቲያናዊ ህብረት ነውና በጣም ጥሩ ነጥብ ነው። ስለ ህብረት ትቀጥላለህ አንተም። ይሄ የአንድ አካል ብልቶች መሆናችን ጳውሎስ ሲናገር በቃ አንዱ ለአንዱ እንዴት እንደሚያስፈልገው የጠቀሰበት ነገር እና እንዳልከውም ደግሞ ምን ይላል? አብራችሁ በመስበክ አብራችሁ ስለሰራችሁ እንግዲህ ብዙ መከፋፈል ብዙ ቦታ አለ፣ ግን እዚህ ህብረት አለ እና ይሄ ህብረት እኛም ጋር እንዲሆን ዛሬ በህብረት እንዳንሰራ ብዙ ትግል አለብን እንደሚታወቀው እና ያንን እንድናሸንፍና እኔነትን እንድንጥል ጥሪ እያቀረበልን ያለው። ሌላው ምንድነው በጳውሎስና በህዝቡ መካከል ያለው የፍቅር ትስስር። በልቤ ትኖራላችሁ እግዚአብሔር ምስክሬ ነው እንዴት እንደናፈቃችሁኝ ሲል ህይወት አለው በጣም በአገልጋዮችና በህዝቡ ላይ ያለው ራሱ ፍቅር። አንድም እኔ ክርስቶስን እንደመሰልኩ ሲል ኢየሱስ አይቶ አዘነላቸው አይደል የሚለው። አገልግሎት ፐርፎርም የምናደርገው የሆነ አንድ ስራ ብቻ አይደለም፣ የሚኖር ህይወት ነው። ልክ ኢየሱስ እንዳዘነላቸው እንደራራላቸው ጳውሎስ ይንሰፈሰፍላቸው ነበር። ለእነሱ ያለው ፍቅር ራሱ ሌላ ነው። አንዳንዴ እንደውም ሲደክም ሲታክት አቅም ይሰጠው ይሆናል። ለእነሱ ያለው ፍቅር፣ ለእግዚአብሔር ያለው ፍቅር፣ ለእነሱ ያለው ፍቅር እና በአገልጋይና በህዝቡ ላይ እንዲህ አይነት ፍቅር ሲኖር በጣም ወንጌልን መሬት ላይ አውርዶ የመኖር አንዱ ማሳያ ነው። እግዚአብሔር ይባርክ። እስቲ እንቀጥል። አሁንም ደግሞ ከቁጥር 8 ጀምሮ ደግሞ ባለው ከቁጥር 9 ጀምሮ ባለውም ላይ ደግሞ የሚጸልይባቸው ለነሱ ለዚህ ስለዚህ ጉዳዮች እጸልያለሁ እንዲህ እንድትሆኑ እያለ ጳውሎስ ሲናገር እናየዋለን እና ምስጋናም አለ ደግሞ የበለጠ እንዲጨመር የሚፈልገው ነገሮች እንዳሉ እናያለን። እስቲ እነሱ እንመልከታቸው። ከመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 1 ከ9-11 ያለውን አብረን እናንብብ። ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ፣ ይኸውም ከሁሉ የሚሻለው ለይታችሁ እንድታውቁ እስከ ክርስቶስም ቀን ድረስ በንጽህና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው። እንግዲህ ይሄ የጳውሎስ ጸሎት ነው። እንግዲህ ለፊልጵስዩስ እንግዲህ በዚች ትንሽ ምዕራፍ ውስጥ እንግዲህ ጳውሎስ ምኞቱንም ፍላጎቱንም በደንብ አድርጎ ዘርዝሯል። ፍቅሩን፣ እውቀት፣ ማስተዋል፣ ሐቀኝነት፣ ንጽህና፣ የዋህ ልቦና፣ የተቀደሰ የህይወት ለመኖር የሚያስፈልጋቸውን ሊሰጣቸው የሚችለውን ኃይል ለምኗል እና እስኪ እንደው በጥልቀት ሰንበት ትምህርታችን በዝርዝር 5 ፖይንቶችን አንስቷልና እነዚህን እስኪ በጥልቀት እንመልከትን። አንደኛው ፍቅር ነው። እንግዲህ ቤተክርስቲያን የበለጠ አፍቃሪ ብቻ እንድትሆን አይደለም ፍላጎቱ። ቤተክርስቲያን በጥበብ የምትመራ ጠቢብ የሆነች ቤተክርስቲያን እንደሆን ይፈልጋልና መንፈሳዊ ማስተዋልም እንዲኖራት፣ ይህ ማስተዋል ደግሞ የሚገኘው ከእግዚአብሔር ጋር ባለን ጠንካራ የሆነ ግንኙነት ነው። እግዚአብሔርን ደግሞ በቃሉ በመጽሐፍ ቅዱስ እናውቀዋለን ማለት ነው እና ስለ ፍቅር በደንብ አድርጎ ጸልየዋል እና ሌላው ምንድነው? እውቀትና ማስተዋል እንዲበዛላቸው እንዲሆንላቸው ነው እና ይሄ እውቀትና ማስተዋል ሲኖራቸው ትክክለኛና ሐሰተኛ የሆነ ነገር መለየት ይችላሉ ማለት ነው። ስለዚህ ይህንን መለየት ከቻሉ ትክክለኛውን ነገር ይይዛሉ። ይህ ደግሞ የተቀደሰ ልብና ንጹሕ አእምሮ እንዲኖራቸው ያደርጋል ማለት ነው። በሶስተኛ ላይ የተቀመጠው ደግሞ ሐቀኝነት ይላልና ሐቀኝነት ማለት ስራችን ሐቀኛ መሆን አለብን። በንግግራችንም ሐቀኛ መሆን አለብን። መቼ? በሁሉም ቦታ በማንኛውም ሁኔታ ውስጥ እዚህ ጋር እንደውም በፀሐይ ብርሃን መፈረድ ይላል እና በቃ በግልጽ
ንግግራችንም ስራችንም ሁሉ ግልጽና እውነተኛ እንዲሆን ይፈልጋል ማለት ነው እና በቤታችን ያለን ባህሪ በአደባባይም ተመሳሳይ ሊሆን ይችላል። ብዙ ጊዜ ቤተክርስቲያን ስንመጣ በጣም ክርስቲያናዊ ህይወት ያለን በቃ በአለባበሳችን በአነጋገራችን የተለየን መስለን እንታያለን። ሌላው ቤተክርስቲያን በማንመጣበት ያሉ ሰዓታት ደግሞ ከዓለማውያን ጋር ስንኖር እንዴት ነው ህይወታችን? እና ይህን አበክሮ ሐቀኝነት በህይወታቸው እንዲኖር ጸልዮላቸዋል፣ መክሯቸዋል። ሌላው አራተኛውና ንጹህና ቅን ልቦና እንዲኖራቸው በእያንዳንዱ የህይወት ስራቸው፣ ተግባራቸው ኢየሱስ እንዲወደድ ነው እንጂ ኢየሱስ እንዲጠላ ማድረግ የለባቸው። ማለት መልካሙን ስራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ ይላል እና ይሄ አይነት ልብ በህይወታቸው እንዲኖር በደንብ አድርጎ ጸልዮላቸዋል ማለት ነው። ሌላው እና የመጨረሻው አምስተኛ የተቀደሰ ህይወት የመኖርን ኃይል። የተቀደሰ ህይወት መኖር የምንችለው በኢየሱስ እና በኢየሱስ ብቻ ነው እና ይህንን መሰረታዊ የሆነውን ነገር ዛሬም ለኛ እንደሚያስፈልግ ፍቅር በህይወታችን እንዲኖር በቃሉ እውቀትና ማስተዋል እንዲበዛልን ህይወታችን ሐቀኛ፣ በስራችን፣ በንግግራችን፣ በተግባራችን ሐቀኞች፣ በሁሉም ቦታ ሁኔታዎች ሳይገድቡን መሆን አለበትና ልባችን ንጹህ የሆነ ህይወታችን ንጹህ የሆነ ክርስቶስን የምናንጸባርቅ ክርስቶስ በእኛ እንዲንጸባርቅ ንጹህ የሆነ ልብና ህይወት እንዲኖረን ያስፈልጋል። ሌላው ደግሞ የተቀደሰ ህይወት መኖር እንደሚገባ፣ ይሄ በአንድ ጊዜ የሚሆን ነገር አይደለም። ይሄ ሁሉ በጸሎት ቃሉን በማንበብ በልምምድ የሚሆን ነገር ነውና ይህንን ሁሉ የሚሰጥ መንፈስ ቅዱስ ዛሬም ከኛ ጋር ይሁን እላለሁ። እግዚአብሔር ይባርክ። እንግዲህ በአንዴ ይመጣ ነገር አይደለም። ደግሞም እየጸለየላቸው ነው ያለው። ደግሞም እያደገ እንዲበዛ፣ ይሄ ማደግ የሚለው ነገር በክርስቶስ ፍቅር በእውቀትና ማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ እንድታድጉ፣ ሌላም ቦታ ይህን ነገር ጳውሎስ ይላልና ይሄ ክርስትና ውስጥ እንግዲህ የማደግ ቦታው ትንሽ ነገር ብንል ጥሩ ነው እላለሁ። ማደግ አንድ ቦታ ላይ ብቻ ሆኖ ያለ መቅረት፣ በቃ ደርሻለሁ፣ ጨርሻለሁ፣ ተጠምቄ ሊሆን ይችላል ወይ የሆነ ጥሩ ነገሮችን ተምሬ አውቄ ሊሆን ይችላል። ግን በቃ ጨርሻለሁ ከማለት ማደግን ነው እዚህ ጋር እየፈለገ ያለው። እስኪ ትንሽ እንበልበት እሱ ላይ። የሚገርመው ክርስትና አኗኗሩን ሲሪየስ ያደርገዋል። ይህ ጸሎት በጣም ሰፋ ያለ ነገር አለው እና በኢየሱስ ክርስቶስ ማመን እንደ ወቅታዊ ጥያቄዎች አሉ። ሰው መዳኑን ሊያጣ ይችላል አይችልም የሚባሉ አሉ እና በጣም ትልቅ ርዕስ ሆነው ማለት ነው እና በጣም በክርስትና ሕይወት ቅድስና የሚባለው ነገር ሲሪየስ እንደሆነ እንደውም እጸልይላችኋለሁ ብሏል እና ጴጥሮስ ምን አለ? ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ። የቃሉ ወተት ያሳድጋል ብቻ ሳይሆን ለመዳን ድነናል። ግን ማደጋችን ከመዳን ጋር በጣም ነው የሚገናኘው። እንደውም ምን አለ? የመጀመሪያው በክርስቶስ ኢየሱስ የሚገኝ የሚለው ነው። ያ ማለት ራሳችሁ አይደለም የምታፈሩት፣ ኢየሱስ በእኛ ውስጥ የሚሰራው ከክርስቶስ የሚገኝ ከዛ የጽድቅ ፍሬ፣ ከዛ ያ የጽድቅ ፍሬ ደግሞ ለእግዚአብሔር አብ ክብርና ምስጋና ያመጣል። የእኛን የጽድቅ ፍሬ የእኛን የጽድቅ ኑሮ ሲያዩ ለእግዚአብሔር ምስጋናና ክብር ነው የሚጨምረው። ከዛ ይሄ ብቻ ሳይሆን ለክርስቶስ ቀን የተዘጋጃችሁ እንድትሆኑ። ለቀኑ መዘጋጀት ከቅድስና አይነጣጠል፣ ከጽድቅ ፍሬ አይነጣጠል። ዮሐንስ በራእይ ያየው መልአክ ሃሌሉያ ሙሽራይቱ ለበጉ ሰርግ ተዘጋጅታለች፣ ነጭ ልብሷን ለብሳ ይልና ከዛ ይህም ነጭ ልብስ የቅዱሳን የጽድቅ ፍሬ ነው ይላል። አብዛኛውን የክርስቶስ ኢየሱስ ቀን ከቅድስና ጋር ነው የሚያገናኘው። መዘጋጀቱን ከምንም ጋር አይደለም የሚያገናኘው፣ ከቅድስና ጋር ነው የሚያገናኘው። እና ለክርስቶስ ቀን የተዘጋጃችሁ እንድትሆኑ የጽድቅ ፍሬ እንድታፈሩ እጸልይላችኋለሁ እና የእግዚአብሔር ፈቃድ ይህ ወደ እናንተ ነው ይላል ጳውሎስ ለተሰሎንቄ ሰዎች። ይህም ምናችሁ ነው? መቀደሳችሁ።
እና ቤተክርስቲያኗ በክርስቶስ አምና ህብረት ታደርጋለች፣ ፍቅር አላት፣ አዎ ትመጸውታለች፣ አገልግሎት ትደግፋለች። ግን ይህ ብቻ ሳይሆን ቅድስና እንዲኖር የጽድቅ ፍሬ ግን ከክርስቶስ የሚገኝ እና ቅድስና ላይ የተመታ ህይወት አጠራጣሪ ነው፣ ነገው አስጊ ነው፣ ዘላለሙ አስጊ እንደሆነ የሚያሳይ ነገር አለ። እግዚአብሔር ይባርክ። እስቲ ደግሞ እንቀጥል። እንግዲህ ብዙ እዚህ ውስጥ ጥልቅ የሆነ ሀሳብ ነው የምንመለከተው። ግን ዋናው ጉዳይ ምንድነው? እሱ እያመሰገነ መጸለይ ነው። ከዛ ደግሞ ስለሚያስፈልጋቸው ነገሮች አሁን ስለጠቀስናቸው በዝርዝር ስላስቀመጥናቸው ስለ ንጹህ ልብ፣ ስለ ቅን ልብ፣ ስለ ሐቀኝነት፣ ስለ ቅድስና የክርስቶስን ስለማወቅና የበለጠ ስለማደግ እነዚህ ነገሮች እጅግ አስፈላጊ ናቸው። አንድ ቦታ ላይ ብቻ የመቅረት ነገር ሳይሆን ያስፈልጓቸዋል። ስለዚህ ጸልይላቸዋለሁ የጸሎት መልስ ሆኖ እንዲመጣ። ጳውሎስ መልእክቱን ሲቀጥል ሌላ ነገር ደግሞ መናገር ይጀምራል በዚህ መሃል እና ምንድን ነው የሚለው? አንዳንዶች እንደዚህ ያደርጋሉ፣ አንዳንዶች በዚህ መልኩ ይሰብካሉ። እንግዲህ ጳውሎስ ስለ ወንጌል በጣም ግለት ያለው አገልጋይ ነው እና ወንጌሉ እውነቱ በደንብ እንዲዳረስ ኢየሱስ በደንብ እንዲሰበክ ይፈልጋል። እዚህ ቦታ ላይ ግን ደግሞ ትንሽ የሆነ ላላ ያለ ይመስል ነገር የምንመለከተው፣ አንዱ በቅናት ይሰብከዋል አለ፣ አንዱ በክርክር ብቻ እኔ ምን ቸገረኝ አይነት ነገር ነው እያለ ያለው። ዞሮ ዞሮ ኢየሱስ ተሰበከ። ምንድን ነው ነገሩ? ዋናውስ ነገር ለእኛ ዛሬ ያለው ነገር ምንድን ነው? ቦታውን ደርሰን ስናየው ምን ይላል? ከቁጥር 12 ጀምሮ ነው የሚጀምረው ሀሳቡ። ነገር ግን ወንድሞቼ ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ይህ ሌላ ሀሳብ ነው። ምንድን ነው? ወንጌልን ስለማስፋፋ ወንጌልን ስለምሰብክ ብቻ አይደለም የታሰርኩት፣ ወንጌልን ለመስበክ ለማስፋት ነው የታሰርኩት። ስለዚህ ወደ እስር ቤት ሲሄድ ዓላማ አለው ማለት ነው። ክርስቶስን ስለሰበከ አይደለም ነው፣ እንደዛ ነው ብለው ነው የያዙት። ግን ይሄ የደረሰብኝ እስራት ወንጌልን ለማስፋት ነው፣ እዛም ለመስበክ ማለት ነው። ለአሕዛብ ለነገስታት ብሎ ነበር አይደለም። ከዛ ለእስራኤል ልጆች እስራኤላውያንና አሕዛብን አግኝቷቸዋል። ነገስታት ይቀሩት ነበር እና ነገስታትን የሚያገኛቸው ደግሞ በሰንሰለቱ ብቻ ነው፣ ሌላ በምንም ሊሆን አይችልም። ስለዚህ በእስራቱ ነገስታትን አገኘ። በጣም ደስ የሚለው ከንጉስ ቤተሰብ የሆኑ ሰላምታ ያቀርቡላቸዋል አለ። ያ ማለት በንጉስ ቤተሰብ እዛ ቸርች መስርቷል ማለት ነው። ወታደሮቹ እዛ የንጉስ ቤተሰብ ቸርች መሰረተ። ስለዚህ ስለ ክርስቶስ ነው የታሰሩት፣ ለወንጌል ነው የታሰሩት። በወንጌል ምክንያት ብቻ ሳይሆን ወንጌልንም ለመስበክ ነው የታሰሩት አለ። ከዛ ሲቀጥል ስለዚህ እስራቴ ስለ ክርስቶስ እንዲሆን በንጉስ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። የመጀመሪያው ሀሳብ ምንድን ነው? እስራቴ በጌታ መሆኑ ታውቋል። ያ ማለት ብዙ የሐሰት ክስ ተከሷል፣ ከተማ ረብሿል፣ ህዝብ አሳምሷል፣ ባህላችንን። አሁን ግን በነገስታቱ ዘንድ ታውቆልኛል። ክሴ ስለ ጌታ ስለ ኢየሱስ ነው። በቃ እስራቴ ስለ ጌታ ስለ ኢየሱስ እንጂ ስለሌላ ስለምንም እንዳልሆነ የተገለጠ ነው አለ። ከዛ ግን በጣም ያመጣል ወጣል። ሁለት ቡድን ነው እዚህ ጋር የምናየው። የመጀመሪያው ምንድን ነው? ብዙዎች የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። ለምንድን ነው ያለ ፍርሃት ከፊት ይልቅ የሚደፍሩት? ከእሱ እስራት እና ከእሱ እምነት የተነሳ ብዙዎች ተበረታተዋል ማለት ነው። ስለዚህ በቅን ልብ ወንጌልን ይሰብኩ ነበር። የጳውሎስ እስራትና የሚከፍለው መስዋዕትነት ሌሎችን ወንጌል ለመስበክና እንደሱ ለመሆን አበረታቷቸዋል። አሁን ለምሳሌ ለምን ሳይፈሩ አለ? ሳይፈሩ ማለት አንድ ከመካከል አንድ ሰባኪ ታሰረ ማለት ነገ እኔ ነኝ ተረኛው ያስብላል። ተገረፈ ሲባል ነገ እኔ ነኝ ተረኛው ያስብላል። እነሱ ግን በመፍራት ፈንታ እንደውም ተነቃቁ። በጣም ነው ኢንስፓየር ያደርጋቸው። በታሪክም ውስጥም እንደዚህ ነው። በነገራችን ላይ አንድ ሰው ለክርስቶስ መስዋዕት ሲሆን ዋጋ ሲከፍል ሌሎች ይነሳሳሉ በጣም። ከዛ ግን አንዳንዶች ከቅናትና ከክርክር እንኳ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህ ደስ ብሎኛል። የመጀመሪያው ቡድን በቅንነት ነው፣ ገብቷቸው ነው። ሰዎች ላይ በምዕመናኑ ላይ ልዩ ፍቅር፣ ልዩ ቦታ፣ ልዩ ክብር አለው።
ስለዚህ ይቀኑበታል። አንደኛ በህዝቡ ዘንድ ባለው ስም እና የከበሬታ ቦታ በጸጋውም ይቀናሉ እና እሱ ስለሌለ አጋጣሚው መጠቀም ፈልገዋል ማለት ነው። ይሄ ለእነሱ አጋጣሚ ነው። ምናልባት ጳውሎስ የጀመረውን የወጠነውን ቀምቅመው ደምድመው ክሬዲቱን ለራሳቸው ሊወስዱ ይሆናል። ሌላው ደግሞ በቅናት ስለ ራሳቸውና ስለ ወገናቸው በመቅናት ይላል ደግሞ እና ትኩረትን ከጳውሎስ ወደ ራሳቸው ማዞር ፈልገዋል። አሁን ስህተቱ የሚያስተምሩት ትምህርት አይደለም፣ ዶክትሪናቸው አይደለም ስህተቱ። የሚሰብኩት ወንጌል ንጹህ ነው፣ ግን የሚሰብኩበት መንገድ ነው የተሳሳተ። አንደኛ ለእግዚአብሔር ፍቅር የላቸውም፣ ህዝብ እንዲመለስ አይፈልጉም። ትምህርታቸው ግን ትክክል ነው፣ ግን ሀሳባቸው ያጠነጠነው ስለ ራሳቸው ላይ ናቸው። ስለዚህ በቅናት ለምሳሌ አሁን በእስራቴ ላይ መከራ ሊያመጡብኝ፣ ኦልሬዲ ታስሯል፣ ግን ከእስራቴ ሌላ መከራ ሊያመጡብኝ ነው የሚሰብኩት አለ። ስለዚህ ሌላ ሞቲቭ አላቸው። ጳውሎስን ማሸማቀቅ፣ ማሳፈር፣ ማቃጠል የሚባል ነገር አለ አይደል? በእኛ እንትን ጳውሎስን የማናደድ እንትን መስሏቸዋል። ጳውሎስ የመረሳት ስሜት እንዲሰማው፣ የመተው ስሜት እንዲሰማው ቦታውን እነሱ እየያዙት እንዳለ። እንደውም ሌላኛው መልእክት ምንድን ነው? እኛ እየሰበክን እኛ እየዞርን ከተማዋን እየሰበክን ለምንድን ነው የማንታሰረው? ስለዚህ ጳውሎስ ላይ ሌላ ክስ ማንሻ ምክንያት ይሆናል። እንዴት ብሎ አንዱ የተከሰሰበት ከተማ አሳምሷል ነው። እኛ እየሰበክን ምን ሆንን አይነት ነገር አለው። ስለዚህ በእስራቱ ላይ ሌላ መከራ ሊጨምሩበት አስበው ነበር። እሱ ግን ተረድቷቸዋል እና ምን አለ? ደስ ይለኛል። እነሱ አናደርነው ነው፣ መከራ ጨመርንበት ነው፣ የመንፈስ ሌላ ሀሳብ ጨመርንበት ብለው ነበረ። ግን የሚያገለግሉት ትክክለኛ ወንጌል ነው። ግን ደስ ይለኛል አለ። በመናደድ ፈንታ በጣም ደስ ይለኛል። ለምን? ክርስቶስ ይሰበካል። በቅንነትም በቅንዓትም ቢሆን በበጎ ፈቃድም ቢሆን ደግሞ በተለየ ሞቲቭም ቢሆን ክርስቶስ ስለሚሰበክ በዚህ ደስ ይለኛል። የጳውሎስ ልብ፣ የጳውሎስ ደስታ ከክርስቶስ ጋር ነው። እሱ ላይ መከራ ለማምጣት የሚደረገው ነገር ከቁብም አይቆጥረውም፣ ምንም አያስገባውም፣ ከልቦ አያደርሰውም። ትኩረቱ ከራሱ የተነሳ ሰው ነበረ። ስለዚህ ክርስቶስ ስለሚሰበክ ብቻ ደስ ይለኛል። ከእንትና ጋርም ይገናኛል፣ ከመጥምቁ ዮሐንስ ጋር ደቀ መዛሙርቶቹን ሸኝቶ ወደ ኢየሱስ ላካቸው አይደል? ሂዱ ተከተሉትን፣ የሥራ ጨርሻለሁ ብሎ ከዛ ደስታዬ ነው አሉ አይደለ? በቃ ይህ ደስታዬ ነው፣ ደስታዬ አሁን ተፈጸመች እንዳለው የጳውሎስ ደስታ ኢየሱስ ሲሰበክ ነበር፣ ተሰበከለት። በምንኛውም ምክንያት ቢሆን ማለት ነው። አስገራሚ ነው። ጳውሎስ እንግዲህ እያሰበበት ያለበት መንገድ በቃ ዋና ጉዳይን ምን አደርጋለሁ፣ ዋናውን ነገር ትኩረት አደርጋለሁ። ያም ደግሞ ኢየሱስ ክርስቶስ መሰበክ ነው እንጂ በዚህኛው ተሰበከ በዛኛው መልኩም ተሰበከ መልእክቱ ላይ ስህተት አይደለም። እንዳልከውም ሞቲቭ መነሻ ሀሳባቸው ትክክል አልነበረም። ግን እንደዛም ሆኖ ኢየሱስ ተሰበከ። በቃ ዋናው የሚያስደስተኝ ነገር ይሄ ነው እና አንድ ነገር እንደዚህ አስታውሳለሁኝ። ሙሴ አንድ ቦታ ላይ ትንቢት እንዲናገሩ 70 ሰዎችን መንፈስ ካካፈለ በኋላ 2 ሰዎች በድንኳን ቀርተው ነበር እና እነሱ ትንቢት ይናገራሉ እና አንድ ወጣት መጥቶ አስቁማቸው ይሉታል እና ምን አለ ሙሴ? እስራኤል ሁሉ ነቢይ ቢሆን የምቸገረኝ እኔ ከእግዚአብሔር አልበልጥም፣ በቃ በእኔ የእግዚአብሔር ነገር እንደውም ይስፋ እንጂ እኔ እዛ ውስጥ እንትን የምለው ነገር የለም የሚልን ነገር ሲናገር ምላት በተወሰነ መልኩ ተመሳስሎልኛል ይሄ ሀሳብ እና ዋናው ኢየሱስ ይሰበክ፣ ዋናው የእግዚአብሔር ክብር ይስፋ እንጂ አንዳንዴ በተለያየ መልኩ ነገሮች እንትን ቢሉም እንኳን በቃ እያንዳንዱ ነገር ላይ እንትን ላልን እንችላለን። እኛ ገብተንም አቅሙ ሁኔታዎችም ይገድቡናል። ግን ኢየሱስ ከተሰበከ አንድ ነገር የሚልን ሀሳብ እንመለከታለን። መጨመር ትፈልጉት ሀሳብ አለ? ማለት ጳውሎስ የሚደርስበትን መከራ ሁሉ እንደ ድል እየቆጠረ ኢየሱስን ለማሳየት ይጠቀምበት ነበር እና ይሄ እስራትን እንደ አጋጣሚ እንደ ኦፖርቹኒቲ የተጠቀምበት ነገር እኔ በጣም ያስገርመኛል። እና እንግዲህ አንድ ሰው እስር ቤት ሲገባ ዝም እንዲል፣ ስራ እንዳይሰራ፣ የሆነ በቃ
ጸባዩ እንዲስተካከል ነው አይደለም የሚደረገው። እሱ ግን ትልቅ ስራ ላይ ነበረ። አንድ የሚጠብቁትን ወታደሮች እና በእስር ቤት ያሉትን የባለስልጣን ጠባቂዎችን ለወንጌል ለመድረስ ያስብና እድሉን ሲያገኝ ደግሞ ይጠቀምበት እንደነበረ እዚህ ጋር ያሳያልና ለሌሎቹ ደግሞ ሞቲቭ ይሆን ነበር። እንዴ ጳውሎስ ታስሮ እንደገና ደግሞ ታስሮም ሳይፈራ ወንጌል እንደዚህ የሚሰብክ ከሆነ እኛስ ብለው ተነሳሱና ድፍረትን እንዳገኙ እና ይሄ ዝም ያለ ክርስቶስን ያወቀ እና ዝም ያለ ሁሉ ድፍረትን አግኝቶ መናገር እንደጀመሩ እና በዛ ምክንያት ወንጌል እንደተስፋፋ እንግዲህ የሱም ዓላማ ይሄ ነው። ምክንያቱም ወንጌልን ተናግሮ ለሌሎች አሳውቆ እሱ በማይደርስበት አካባቢ ሁሉ ተደራሽ እንዲሆን ይሄ የሱ ዓላማና ስትራቴጂ ነበርና ሌላው ደግሞ እግዚአብሔር የጠላትን ተንኮል ለበጎ ይጠቀም ነበር። ቅድም ያየ ነው። በቅንነትም ይሁን በቅናትም ሲሰብኩት የነበሩትንና በዚህ ቅድም ባነበብነው ከቁጥር ፊልጵስዩስ ምዕራፍ 1 ከ15 እስከ 18 ያለው እንደተገለጸው እንግዲህ በምቀኝነትም በቅናትም ክርስቶስን ይሰብኩ ነበርና ቁጥር 18 ላይ ምንድነው የሚለው? ታዲያ ችግሩ ከምኑ ላይ ነው? ቁም ነገሩ በቅንነትም ይሁን በማስመሰል በማንኛውም መንገድ ክርስቶስ መሰበኩ ነው። በዚህ ደስ ይለኛል፣ አዎን ደስ ይለኛል ይላል እና የጳውሎስ ፍላጎት ምንድነው? አሁን እዚህ ጋር ከራሱ ክብር ይልቅ ክርስቶስ እንዲታይ ነው የሚፈልገው ማለት ነው። ክርስቶስ እንዲታወቅ ይበልጥ ያሳስበውና ያስጨንቀው ነበር። ስለዚህ ይህን ነገር እንደ መልካም ነገር ነበር የቆጠረው። በቅናትም ይሁን በቅንነትም ክርስቶስ መሰበኩ ከራሱ ክብር በላይ አድርጎ እንዳየው፣ ክብሩን ዝቅ እንዳደረገ፣ የእሱ መታሰር እንዳላስጨነቀው፣ የእሱ መታሰር ለመልካምና ለበጎ እንደሆነ እንደተጠቀመበት እዚህ ላይ እናያለን እና ስለዚህ እግዚአብሔር የሰዎችን መጥፎ ሀሳብ እንኳን ሳይቀር ይቀይራል እና የመቀየርም ችሎታ አለው ይላል እና በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ከእውነት ጋር እንጂ በእውነት ላይ ምንም ልናደርግ አንችልምና ብሏል ጳውሎስ እና ወንጌል ሊታገድ የማይችል ሰማያዊ ኃይል መሆኑን በዚህ እንረዳለን። እግዚአብሔር ይባርክ። ከአፍታ ቆይታ በኋላ ስንመለስ እዚህ ላይ እንቀጥላለን። አብራችን ቆዩ። ታስተውሉት አንዳንዶቻችሁ ይህ የክርስቶስ ልደት እንደ ሀገር የሚታሰብበት ጊዜ ላይ ነው ያለ ነው። ምንም እንኳን ቀኑ ባይታወቅ ሰዎች እንዲህ ብለው በጀመሩት ወይም ደግሞ አጀማመሩ መልካምን ባይሆን ወደ በኋላ ደግሞ ወደ ቤተክርስቲያን እንዳመጡት ታሪኮችን ተመልክተን ማግኘት እንችላለን። በዚህ ሁሉ ውስጥ ግን ኢየሱስ ይሰበካል። ያም ደግሞ ትልቅ ዕድል ሆኖ እናየዋለን። ጳውሎስ ዛሬም ቢኖር በዚህ ዕድል ይጠቀማል። እኛም እንደዚሁ በዚህ ዕድል ተጠቅመን እንደገና ቃሉን እየተናገርን ወንጌሉን እንድናዳርስ ተጠርተናል። እግዚአብሔር ይርዳን። ወደ ቆላስይስ ሰዎች ጋር ደግሞ እንምጣ። የቆላስይስ ሰዎች እነሱ በተላከው መልእክትም ውስጥ ጳውሎስ ይጸልያል፣ በተለይ ደግሞ ያመሰግናል እና ደግሞ ርዕሶችም አሉ ስለሚያመሰግንባቸው ነገሮች። እስቲ እነሱን እናያቸው። በቆላስይስ ቤተክርስቲያን ብቻ ሳይሆን ጳውሎስ አጥንተን ከሆነ የጳውሎስን
የሄደባቸውን ቤተክርስቲያኖች ወይም የጻፋቸውን አገሮች ስናይ አብዛኛውን ጊዜ ጳውሎስ ሲጀምር ስለነሱ ያመሰግናል። በሮሜም ብናይ በአንደኛ ቆሮንቶስ፣ በኤፌሶንም፣ ፊልጵስዩስ፣ ቆላሳይስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ፊልሞና እነዚህን ሁሉ ስናይ የሚያመሰግንበት ምክንያት አለው እና ማመስገን በጣም አስፈላጊ ነገር እንደሆነ ጳውሎስ ገብቶታልና አይደለም ለእግዚአብሔር የምንሰጠው ምስጋና ለራሳችን እንኳን እግዚአብሔርን ስናመሰግን ወይም ወዳጆቻችን እንኳን ስናመሰግን በጣም የሚጠቅመን ነገር አለው። አንደኛ ደስተኛ ያደርገናል፣ ሁለተኛ ደግሞ ጤነኛ ያደርገናል እና የምስጋና ጥቅም ገብቶታል። ደግሞ ከምንም በላይ ፈጣሪያችንና ዳኛችን አምልኮት፣ ክብር፣ ምስጋና የሚገባው አምላክ መሆኑ ገብቶታልና ሁሌ ያመሰግናልና ሲያመሰግን ደግሞ ምክንያቱን ይገልጻልና አሁን ለቆላሳይስ ሰዎች ምስጋና የሰጠበትን አሁን ያልከኝ 3ቱን ምክንያቶች እዛው ላይ እናገኘዋለን። ቆላስይስ ምዕራፍ 1 ከ3 ጀምሮ እስከ 8 ያለውን ስናነብ እንደዚህ ይላል። ስለ እናንተ ስንጸልይ በሰማይ የተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ለእምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህ በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔር ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል፣ ያድግማል። ከተወደደው ከእኛ ጋር አብሮ ባሪያ ከሆነው ከኤጲፋራ እንዲህ ተምራችሁ እርሱ ስለ እናንተ ታማኝ የክርስቶስ አገልጋይ ነው፣ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን እያለ ይናገራልና እነዚህ 3 ነገሮች ምንድናቸው? የነበራቸው እምነት፣ ተስፋና ፍቅርን እንደሆነ እናያለን። ስለዚህ ስለ 3ቱ ነገር ሲያመሰግን እናያለንና ጳውሎስ እነዚህ ነገሮች ለቆላሳይስ ብቻ ሳይሆን በሌሎችም ቤተክርስቲያኖች ይደግማል። ለምሳሌ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3ን ስናነብ ይህንኑ እናገኘዋለን። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ላይ ምን ይላል? በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ፍሬ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁ መጽናት በእምነታችሁና በአባታችሁ ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን ይላል እና ጳውሎስ የሚገርመው ነገር እዚህ ጋር ተሰሎንቄ ያሉትን ቤተክርስቲያን አይደለም ያመሰግነው፣ በቆላሳይስ ያሉትንም የቤተክርስቲያን ሰዎችን አይደለም ያመሰግነው። ይህንን እምነትን፣ ተስፋን፣ ፍቅር የሰጣቸውን እግዚአብሔርን ሲያመሰግን እናያለን እና ይህ ምክንያቱ ምንድነው? ራሱ ያዕቆብ 1:17 ላይ ምን ይላል? በጎ ስጦታ ሁሉ ፍጹም በረከት ከማናቸው ከላይ ናቸው። ከራሳችሁ አይደለም ያገኛችሁት ነው፣ ከእሱን የሰጣችሁ እያለ ነው ማለት ነው። አዎ ከሰጣቸው የተነሳ እግዚአብሔርን ያመሰግናል። ሌላው ደግሞ ጴጥሮስ ይህንን ሐሳብ ስለተሰጣቸው ተስፋ ሲያንጸባርቅ ምን ይላል? አንደኛ ጴጥሮስ 1:4 ላይ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይህንን ይጠቅሳል። ስለተሰጣቸው ተስፋ ሲናገር ማለት ነው። እና የዚህ ሁሉ ምንጩ ደግሞ ምንድን ነው ብለን ስናስብ የእምነታቸውም የተስፋቸውም የፍቅራቸውም ምንጩ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው ይህን ሁሉ ሊረዱ የቻሉት እና አንድ ሰው የእግዚአብሔርን ቃል ባጠና ቁጥር ይህን እያፈራ ይሄዳል። ምክንያቱም ይሄ የወንጌል ፍሬ ሲጀምር ምንድነው? በልብ ውስጥ እግዚአብሔር የሚሰራው ስራ እንዴት ነው በልባችን ውስጥ የሚገኘው? እኛ ከእግዚአብሔር ጋር ስንገናኝ ማለት ነው። ያንን ደግሞ የተገለጠበትን ማንነት ማወቅ አለብን። የተገለጠው ደግሞ በቃሉ ነው። ከቃሉ የተነሳ ያንን እንደሚያገኙ እናያለን እና እዛው አንደኛ ተሰሎንቄ ላይ ድጋሚ ልውሰዳችሁና 2:13 ላይ
ይህንን አብራርቶ ይናገራል 2:13 ላይ ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ የምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። እና በምስጋና ነው አብዛኛው ይጸልያልን ጳውሎስ፣ ግን አብዛኛውን ነገር እግዚአብሔር ስለሰራው ነገር ሲያመሰግን እናያለን። እና እግዚአብሔር ምስጋና የሚገባው አምላክ ነው። በዛ ላይ ደግሞ የቃሉን ውጤት ቃሉ እንዴት ሰዎችን እንደሚለውጥ በሰዎች ሕይወት የሚሰራውን ስራ ሁሉ እናያለን። እና ይህንን ቃሉን ስንናገር ደግሞ ለሌሎች መንፈስ ቅዱስ ስራውን ይሰራል፣ ወደ ሌሎች እንዲደርስ ወደ ሌሎች ልብ እንዲገባ ፍሬ እንዲያፈራ በመንፈስ ቅዱስ አማካኝነት ፍሬ ሊያፈራ ይችላል ማለት ነው። ይህ ቃል ውጤት እናያለን። እግዚአብሔር ይባርክሽ። እንግዲህ ጳውሎስ እያመሰገነ በቃ ስለ እያንዳንዳቸው እያመሰገነ የሄደበት ወይም ስለ እነሱ እያመሰገነ የተናገረበት ነገር እንዳልሽውም ደግሞ በጸሎታችን ምስጋናን ያ ምስጋና ምናልባት አዎ ጸልየን ስላገኘናቸው ነገሮች ሳንጸልይም እግዚአብሔር ስለሰጠን ነገሮች ሁሉ ሆኖ እንዳለ እነሱ ሳይቀሩ ደግሞ ስለ ቤተክርስቲያን በክርስቶስ ስላሉ ወንድሞች እህቶች እንድናመሰግን ፍንጭ የሚሰጥን ነገር እንመለከታለን። እንዳልሽው ደጋግሞታል ጳውሎስ ደጋግሞታል። አንድ ጊዜ ብቻ አድርጎ የተወው ነገር አይደለም። ደጋግሞ የእሱ በቃ የፍቅር ልብ ያለው ሰባኪ ነው፣ መሪም ነው ወይም አስተማሪ ነው እና እነሱ ስለደረሱበት የእምነት ደረጃ ያመሰግናል። ስለ ተስፋቸው ጽናት ያመሰግናል። ስላላቸው ፍቅር ያመሰግናል። እስቲ ጨምሩ እዚህ ላይ የእኛ ጸሎት እንዴት ነው መሆን ያለበት የሚለው ላይ ጨምር አድርገን ብንመለከት። የኔ ሀሳብ ትንሽ የተለየ ነውና የማያቋርጥ እድገት እና የወደፊት ተስፋ ጥልቅ ትርጉም ይሰጠናል። አሁን የተነሳው ሀሳብና በክርስቶስ ያለን እኛ ሁላችን ጉዞ የጀመርን በክርስቶስ ሳንፈጽም አንቀር። ጅማሬ ብቻ አይደለም፣ እስከ መጨረሻው የሚቀጥል ሂደት ነውና ይሄንን የተወሰኑ ነጥቦችን በማንሳት እናያለን። እና አንደኛው ምንድነው? እድገት ነውና እድገት የህይወት ምልክት ነውና እድገታችን እንግዲህ ዝምተኛና ግን ቀጣይነት ያለው እድገት ነው። በየቀኑ በአይን ላይታይ ይችላል፣ ነገር ግን መቆም የሌለበት ነው። መንፈሳዊ እድገታችን የሚታይ ግን በሂደት ይሄ ግራጁዋል የሆነ ሊሆን ይችላል ነው ማለት ነው። ሌላው በየደረጃ ያለ ፍጽምና ነው። ይሄ ደግሞ እንደ ትንሽ ተክል ዝም ብሎ በቅሎ ዝም አይልም። በሂደት እያደገ ፍጹም ወደሆነ ፍሬ ወደ ማፍራት እና አንድ አዲስ አማኝ በየደረጃው ፍጹም ሊሆን ይችላል። ፍጽምናው እያሳደገ የሚቀጥል ነገር ነውና ሌላው ቅድም አንስተነዋል፣ ቅድስና። ይህ በአንድ ቀን የማይሆን አንድ ክርስቲያን በየህይወቱ ሊያሳድገውና ሊኖረው የሚችል የህይወት ዘመን ስራ ነው። ሌላው የድል ማረጋገጫዎች አሉ እና እነዚህ የድል ማረጋገጫዎች ምንድን ናቸው? ጳውሎስ የደረሰበት መከራ በራሱ ብቻ እንዳልሆነ በዚህ ዘመን ላለን ለእኛ ለክርስቲያኖችም የደረሰበት መከራ ሁሉ ይደርሳልና ምንድነው? በጸሎት ዘወትር በማለድ ድል ማድረግ እንችላለን። ሌላው በእግዚአብሔር ኃይል ድል ማድረግ እንችላለን። ቆላስይስ ምዕራፍ 1 ቁጥር 11 ላይ እንዲህ ይላል፣ ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክቡር
ክቡር ጉልበቱ መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ ይላል እና እንደ ክቡር ጉልበቱ መጠን በኃይል ሁሉም እየበረታችሁ፣ ይህ ኃይል ማለት የእግዚአብሔር ኃይል እንደሆነ የድል ማረጋገጫችን ነው። ሌላው ደግሞ በተፈጸመው ስራ ቆላስይስ 1:13 ላይ እንዲህ ይላል፣ እርሱ ከጨለማ አገዛዝ ታደገን ወደሚወደው ልጁ መንግስትም አሻገረን ይላልና ይሄ የተፈጸመልን ስራ አለ። ከጨለማ ስልጣን አድኖናል እና በክርስቶስ ያገኘነው ነፃነት እንደተጠናቀቀ ጉዳይ ይቆጠርልናል ማለት ነው። ሌላው ምድራዊ ማንነታችን ወይ ደግሞ መንገደኞች ነን። ቅድም ብየዋለሁ እና ጳውሎስ የደረሰበት መከራ እንደ ቤተክርስቲያንም ይደርሳል፣ እንደኛ እንደ ግልም እንደ ክርስቲያኖችም ይደርሳል እና ምንድነው ማወቅ ያለብን ወይ ደግሞ ምንድነው መዘጋጀት ያለብን? መጻተኞች እንግዶች እንደሆነን። ይህች ዓለም ዘላቂ መኖሪያችን አይደለችም። ሌላው ምንድነው? የዜግነት ለውጥ ይሆናል። ዋናው ትኩረታችን ተስፋችን ሰማያዊ መንግስት መሆን እንዳለበት ይነግረናል። ይህንን ሀሳብ ለመጨመር ነው። እግዚአብሔር ይባርክህ። እስከ ፍጻሜ ድረስ ያደርሰዋል የሚለው ሀሳብ ላይ ነው አጠንክሮ የተናገረው። አሁንም ትንሽ እንመለስና ስለ ጸሎትና ስለ ምስጋና፣ በተለይ ደግሞ የጳውሎስ የምስጋና ርዕሶች እኛ ላይ እንዴት ነው የሚለው ላይ ትንሽ ብንል። ጳውሎስ ሲያመሰግን በምክንያት፣ ለምሳሌ ስለ ፍቅራቸው ካመሰገነ ስለ ፍቅራቸው ጸልዩ እና ስለ ተስፋቸው ስላላቸው ብርቱ ተስፋ ካመሰገነ በተስፋ የተሞሉ እንዲሆኑ ጸልዩዋል። አሁን እንደምናየው ማለት ነው። በእግዚአብሔር እውቀት ካደጉ በእግዚአብሔር እውቀት እንዲያድጉ፣ ለእግዚአብሔር የሚሆን የጽድቅ ፍሬ ካፈሩ ያንን ደግሞ ማፍራት እንዲችሉ አስቀድሞ ምን ብሎ ነበር? ይጸልይ ነበርና ይሄ የእግዚአብሔር ስራ እንደሆነ ተመልክቶ የጸሎቱ መልስ ራሱ እኮ በምስጋና ይሞላል። ጸሎት ሲመለስ ቀጣዩ ሌላ አይደለም ምስጋና ነው እና አፉን በምስጋና ሞላው እግዚአብሔር ይመስገን ብሏል። አንደኛ የጸሎትን መልስ ነው። ይጸልያል፣ ለአብያተ ክርስቲያናት በሙሉ ይጸልያል። ያመሰገነበት ምክንያት ግን ይህ የእግዚአብሔር ስራ ስለሆነ፣ ይሄ እግዚአብሔር ነው በእነሱ ያደረገው፣ በእናንተ መልካሙን ስራ የጀመረው አይደል ያለው። ስለዚህ እስከ ቀኑ ድረስ ደግሞ ይፈጽመዋል። አሁንም የጀመረው እሱ ነው፣ አሁንም እየሰራ ያለው እሱ ነው፣ በእናንተ ደግሞ ይፈጽመዋል። አይተውም። ያንን ሲያስብ እግዚአብሔር ሕዝቡን እንዳልጣለ ሲያስብ በዛ አመስግኗልና። ግን ወደ ጸሎት ስንመጣ እዚህ ጋር ስለ ጸሎት አገልግሎት የጸሎትን ኃይል በደንብ እናገኝበታለንና ይህ ጸሎት እኛ ከእግዚአብሔር ጋር የምናደርገው ግንኙነት ብቻ አይደለም። አሁን አብዛኛው ሰው ከግንኙነቱ ጋር ነው ትኩረት የሚያደርገው። እዚህ ጋር ደግሞ ያለው ጸሎትን እንደ ስራ፣ እንደ እግዚአብሔር መንግስት ስራ፣ በጣም ከሯጮች ይልቅ በጸሎት የሚሰራ ስራ ትልቅ ስራ ነው። መሮጥ፣ መስራት፣ መውጣት፣ ደግሞ መጸለይ። ጳውሎስ እንደዛ ነው የሚያደርገው። በጣም በኃይል የሚሰራ ሰው ነው። በላብ የሚሰራ ሰው ነው። ጊዜውን የማያባክን ሰው ነው። በጣም ይሰራል፣ ግን ደግሞ በጣም ይጸልያል። ሁለቱም አይነጣጠሉ ናቸው፣ ጸሎትና መስራት። እና ቤተክርስቲያን ዛሬም ወደ ጸሎት አገልግሎት ብትመጣ የቅዱሳንን መጽናት፣ የቅዱሳንን የጽድቅ ፍሬ፣ የቅዱሳንን በእግዚአብሔር እውቀት ማደግ እኮ ከጸሎት ጋር ነው ያገናኘው። እኛ እንጸልያለን። ስለዚህ ላልተለወጠ ጉባኤ ስለዚህ ጸሎት ይሆናል ማለት ነው። ምክንያቱ ምናልባት ያልተጸለየ ጸሎት፣ ለእግዚአብሔር መንግስት አለመስፋፋት ችግር ምናልባት ያልተጸለየ ጸሎት ሊሆን ይችላል። ብዙ ሙከራዎች ይሞክራሉ። በነገራችን ላይ የተለያየ ዘዴ ተለውጦ ይሞከራል። ለዚህ ዘመን ተብሎ ማለት ነው። ገጣሚ የሚሆኑ የተለያዩ ዘዴዎች ይሞክራሉ። ግን ተጸልዩአል ወይ? እነ ጳውሎስ በጸልዩበት መንገድ ለምንድን ነው? አንደኛ ቆሮንቶስ ምዕራፍ 10 ላይ በእግዚአብሔር ሐሳብ የሚነሳውን የሰውን ሐሳብ እናፈርሳለን ይላል። ምሽግን ሁሉ ለማፍረስ መሳሪያችን የስጋ ሳይሆን መንፈሳዊ መሳሪያ እንደሆነ ይናገራልና አለመታዘዙን ሁሉ ለእግዚአብሔር ለመበቀል ተዘጋጅተናል ይላልና እንዴት ነው የሚያፈርሱት? በጸሎት ነው ሊል አይደለም። እና በትምህርታቸውም በጸሎታቸው ምሽግን የሚያፈርሱት በምንድን ነው? በጸሎት። እና ይሄ የጸሎት አገልግሎት ራሱ ትልቅ ነገር አለው። እና ጸሎትን እንደ ስራ ራሱ ቢታይ ሰው ሲጸልይ እየሰራ ነው። ጳውሎስ ሲጸልይ ልክ ወጥቶ እንደሚሰራው አይነት ትክክለኛ ውጤትና ኃይለኛ
ውጤት አለው። እግዚአብሔር ይባርክ። ስለዚህ ጸሎትን እንደ ስራ እንድናስበው ማለት የስራው ዋና ክፍል ከሆኑት መካከል አድርገን ልናስበው ይገባል ነው። አንድ ሰባኪ ሲናገሩ ጸሎትም ስራ ነው፣ ስራም ጸሎት ነው ያሉበትን ነገር አስታውሳለሁ። ጸሎት ስራ ነው፣ ትክክል ነው። ምክንያቱም መንፈስ ቅዱስን ነው የምንጋብዘው በዛ ላይ። ስለዚህ ትልቁንም ስራ ዋናውን የሚሰራው ደግሞ እሱ ነው። የሰው ልጅ መጠቀሚያ እንጂ ምን አይደለም፣ ዋናው ሰራተኛ አይደለም። እና መጠቀሚያ እንዲሆን ግን ለመንፈስ ቅዱስ ከፈቀደ በሱ ውስጥ እግዚአብሔር ይከብራል። ስለዚህ ጸሎቶቹ ደግሞ ምን ያደርጋሉ? እንደዚህ አይነት ፍሬዎችን ያፈራሉ። ስለዚህ መጸለይን፣ ለቤተ ክርስቲያን መጸለይን፣ ለመሪዎች መጸለይን፣ ለምዕመናን መጸለይን ያው ደግሞ በምስጋና ደግሞ ምስጋናን አድርገን አስቀድመን ማድረግን እንዳንረሳ ነው። ሁሌ የሆነ ችግር ሲፈጠር ብቻ የምናደርገው ከሆነ ትክክል አይደለም። ወንድማችን ሲሳካለት ወይም የሆኑ ሰዎች በወንጌል አገልግሎት ጥሩ ነገር ሲሆንላቸው እግዚአብሔርን ልናመሰግን ይገባል። እንከናቸውን እያወጣን እንትን ውስጥ ከማለት ይልቅ እግዚአብሔርን ልናመሰግን ይገባል። ምናልባት ለነሱ ሆኖላቸው ለነሱ እጅግ መልካም ነገር ተጨምሮላቸው እዚህ እኔ ጋር ደግሞ ትንሽ ያነሰ ሲመስልኝ ምስጋናዬን አሁንም ማድረግ አለብኝ። ወይኔ ብቻ የራሴን ብቻ የማለት ነገር ሊሆን አይገባውም። እግዚአብሔር ይሰራል፣ በእኔም እንዲሰራ ልፈቅድ ይገባኛል እና ሁሉ ነገር ከራሳችን ጋር ብቻ እያነጻጸርን እንዳይሆን እና በቃ በእግዚአብሔር ስራ ላይ ለተሰለፉት ሁሉ ለመጣው ስኬት ሁሉ ልናመሰግን ይገባል። ለትንሹ አሁን እነዚህ ለትንሹ ምለው ምክንያት ምንድነው? ስለማይታዩ ናቸው። እነዚህ አንዳንዶቹ ነገሮች አይታዩ፣ በደንብ ቀርበው እንተላላል። ስለዚህ ጳውሎስ በጣም ቅርባቸው ነው። በደብዳቤ በቃ ቅርባቸው ነው። በመልእክት ሰምቷል፣ ከኤጳፍራ ሰምቷልና በቃ ስለዛች ስለሰማት ነገር ያመሰግናል እና በጣም እኛም ኮፒ ልናደርገው ልንወስደው ከሚገቡ ነገሮች መካከል ነውና ወደ መጨረሻው ሀሳብ ስንመጣ በጸሎቶቹ ውስጥ ከተናገረው ነገር አንዱ የእግዚአብሔርን ፈቃድ እንድታውቁ በጥበብና በእውቀት ስለመሞላት የሚል ሀሳብ ነውና እስቲ እዚህ ላይ ትንሽ እንበል። የእግዚአብሔርን ፈቃድ ማወቅ የምንችልባቸው ምንጮች እንዴት ናቸው እና እንዴትስ ነው እኛ ልንመላለስ የሚገባን ከዚህ አንጻር የሚለውን እንመልከት። የእግዚአብሔርን ፈቃድ ለማወቅ ለቆላሳይስ ሰዎች ጳውሎስ የመከራቸው ምክር አለና የጸሎት ኃይል ብሎ እንደውም ይጀምረዋል እዚህ ጋር እና ጥቅሱን እናንብበው። ቆላሳይስ 1:9-12 ያለውን ስናነብ ያብራራዋል። ስለዚህም እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃድ እውቀት፣ መንፈሳዊ ጥበብና አእምሮን ሁሉ እንዲሙላባችሁ እየለመንም ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉም ለመጽናናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙት ለጌታ እንዲገባ ትመላለሱ ዘንድ እንለምናለን ይላል እና ጳውሎስ አሁንም ለቆላሳይስ ሰዎች ሲጸልይላቸው እናያለንና እንዴት ነው የእግዚአብሔርን ፈቃድ ማወቅ የምንችለው ስንል በራሳችን ጥበብ የሚሆን ነገር የለም። ሙሉ ለሙሉ በእግዚአብሔር ላይ በመታመን ነው። እንዳውም ምን ይላል? ምሳሌ 3:5 ላይ ምሳሌ 3:5 ላይ በራስህ ማስተዋል አትደገፍ ይላል እና ምን ያህል በእግዚአብሔር እንታመናለን? ያንን ደግሞ በእግዚአብሔር የምንታመን ከሆነ እሱ ፈቃዱ የሚገልጽበት መንገድ ሰጥቶናል። አንደኛ የእግዚአብሔርን ቃል በማንበብ በመጽሐፍ ቅዱስ የእግዚአብሔር ፈቃድ ተገልጿል። ደስ የሚለው ነገር ደግሞ በቤተ ክርስቲያናችን ደግሞ የተሰጠን ሌላ ነገር አለ፣ የትንቢት መንፈስ አለ እና ምን ይላል? ሁለተኛ ዜና 20:20 ላይ
በአምላካችሁ በእግዚአብሔር እመኑ ትጸናላችኋል፣ በነቢያቱም እመኑ ነገሩም ይሰልላችኋል ይላል እና ለእኛ የተሰጠን የትንቢት መንፈስ አለ። ያንን ስናጠና እግዚአብሔር ፈቃድ ምን እንደሆነ ልንረዳ እንችላለን። ሌላው ሶስተኛው ደግሞ ከእግዚአብሔር የተሰጡ ልምምዶች ነገሮች እንዲሆኑ ወይም እንዳይሆኑ እግዚአብሔርን በጸሎት ልንጠይቀው እንችላለን። በግል ከእግዚአብሔር ጋር የመነጋገር ልምድ አለን ወይ? ምን ያህል በጸሎት ወደ እግዚአብሔር እንቀርባለን? እዛው ላይ እኮ መልስ ይሰጠናል፣ ድምፁን ያሰማናል፣ በጸሎት መሃል ማለት ነው እና በጸሎት በሚኖረን ልምምድም እግዚአብሔር ሊናገር ይችላል። ሌላው ደግሞ መንፈስ ቅዱስ ነው ሊመራን የሚችለው ማለት ነው። የመንፈስ ቅዱስን ድምፅ ስናውቅ እርሱ ደግሞ ይመራናል። በኢሳይያስ 30:21 ላይ ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮች በኋላ መንገዷ ይህች ናት በእርሷም ሂድ የሚለውን ቃል ይሰማሉ ይላልና መንፈስ ቅዱስ ሊመራን ይችላል። ግን መጠጋት አለብን ለቃሉ፣ ሁሌም ቃሉን ማጥናት። ቃሉን ደግሞ አሁንም በራሳችን ማስተዋል ልናውቀው አንችልም። መንፈስ ቅዱስ እንዲላክልን በጸሎት ኃይል የቃሉን ፍቺ ማወቅ እንድንችል ከዛም ደግሞ በተሰጠን በትንቢት መንፈስም እንደገና በጸሎትም በመንፈስ ቅዱስ ቅርብ ከሆንን በጸሎትን እና በቃሉ ከእግዚአብሔር ጋር ከወይን ግንዱ ጋር ስንያያዝ እሱ ይመራናል። እግዚአብሔር ይባርክሽ። እንግዲህ የእግዚአብሔርን ፈቃድ እንድናውቅ ደግሞም በዛ ውስጥ ደግሞ እንድንኖር ጳውሎስ ለነሱ ሲጸልይ ለኛም እየነገረን ነው ያለው እና ምንጮችን መንገዶችን ነግሮናል፣ ቃሉን ሰጥቶናል። በመንፈስ ቅዱስ አማካኝነት ያንን ይመራናል። የጸሎት እድል ሰጥቶናል። ተጨማሪ ደግሞ የትንቢት መንፈስ አለ። ስለዚህ ይሄ ሁሉ እያለ ግራ እንዳንጋባ እግዚአብሔር ዛሬም ቢሆን ምን ያደርገናል? እድልን ሰጥቶናል እና መንገዱን ያሳየናል። በተለያዩ በወንጌል ልንሰራ በምናስባቸው ነገሮች ዕለት ዕለት ባለን ህይወትም ውስጥ ቢሆን እሱን እንዴት እንደምናከብር ብንጠይቀው መንገዱን እሱ ያሳየናል። ራሱ እየከፈተው ይሄዳል። እኛ አይደለንም ሁሉን ነገር ብንቆጣጠረውና በዚህ ሁሉ ውስጥ ደግሞ ኃይልን የሚሰጠን አቅምን የሚሰጠን እሱን መምሰል እንድንችል የሚያደርገን እሱ ነው። እሱን በነገር ሁሉ ጌታን ደስ ማሰኘት እንድትችሏል ራሱ ጌታ ያንን ማድረግ ያስችለናልና ስለዚህ ልንጋብዘው ይገባናል። ወደ መጨረሻው መተናል። እንግዲህ የምስጋናና የጸሎትን ምክንያቶች በሚል ዋና ርዕስ ነው ዛሬ ስንመለከት የነበረው። ጳውሎስ ለፊልጵስዩስ ሰዎች እያመሰገነ ጸለየ። ጳውሎስ ለቆላስያስ ሰዎች እያመሰገነ ጸለየ። ምስጋናው ነጥብ አለው። ደግሞ እንዲህ እንድትሆኑ እያለ ደግሞ በዛው ላይ ደግሞ እያደጉ እንዲሄዱ በቅድስና በየዋህነት በመልካምነት ደግሞ እሱን በማሳየት ነውር አልባ በመሆን ውስጥ ያለውን ነገር ሁሉ እያሳየ ወይም ደግሞ በዛ ያንን ለእግዚአብሔር እያቀረበ ሲሄድ እንመለከተዋለን። ወገኖቼ ለወንድሞቻችን ለቤተ ክርስቲያን ጸሎታችን ምን ያክል ነው? በቤተ ክርስቲያን ለሚመጣው ስኬት ሰዎችን ነው ከፍ የምናደርገው ወይስ እግዚአብሔርን ነው? እግዚአብሔርን ከፍ እንድናደርግ ነው ጳውሎስ የሚነግረን። በእናንተ ውስጥ ስለሆነው ነገር ሁሉ እግዚአብሔርን አመሰግናለሁ ነው የሚለውን ለነሱ ዛሬም ልናመሰግን የሚገባው ሰዎችን ሳይሆን፣ አዎ ሰዎች መልካም ነገር በማድረጋቸው ጥሩ ነው ልንላቸው እንችላለን። ግን ያለ እግዚአብሔር አይቻልም፣ ያለ እግዚአብሔርም አልቻልም በእኛም ሆነ ከሆነ። ስለዚህ የበለጠ እግዚአብሔርን እንድናመሰግን ለቤተ ክርስቲያን ደግሞ የበለጠ እንድንጸልይ በፍቅር ማደግ እንድትችል፣ በእምነት ማደግ እንድትችል፣ በህብረት ማደግ እንድንችል፣ አብረን እንድንሰራ በዚህ ሁሉ ውስጥ ያለውን ነገር እግዚአብሔር በኃይሉ በእኛ ውስጥ እንዲጠቀምና የዛን ጊዜ የነበረው ታሪክ ዛሬም እንዲጠቀም ገለባበጡት ዓለምን ገለባበጡት እስኪባል ድረስ እግዚአብሔር በእኛ ውስጥ እንዲሰራ እንድንጸልይ ላደፋፍራቸው ወዳለሁኝ። በጸሎት የዛሬውን ክፍል እንጨርሳለን። ወንድማችን ምስጋናው ጸሎት ያደርግልናል። እንጸልይ። ክብርና ምስጋና የሚገባ በሰማይ ያለ እግዚአብሔር
አባታችን አምላካችን በዚህ ሰዓት በቃልህ ስለተናገርከን መንፈስ ቅዱስ ከኛ ጋር ስለነበር ቃልን ስለገለጠልን ጌታ ሆይ እጅግ አድርገን እናመሰግንሃለን። ጌታ ሆይ ደግሞ ባነበብነው ባወቅነው በመሰከርነው መኖር እንድንችል ተረዳን ዘንድ ለምንሃለን። ጌታ ሆይ ፈቃድህን ማወቅ እንድንችል ዕለት ዕለት ወደ አንተ መቅረብ የሚያስችለውን ቃልህንና ጌታ ሆይ ከአንተ ጋር ቁርኝት ልናደርግ የምንችልበትን የጸሎት ኃይል ጌታ ሆይ ታበዛልን ዘንድ እንጸለያለን። ጌታ ሆይ ለሌሎች መጸለይ እንድንችል እባክህ ኃይልን አብዝተህ ትሰጠን ዘንድ እንለምንሃለን። የዘላለም አባት በነገር ሁሉ አንተ ብቻ ከፍ በል፣ አንተ ብቻ ክበር። ስለ ሁሉም ነገር ተመስገን። ስለሰማህን እናመሰግናለን። በሕያው ልጅህ በኢየሱስ ክርስቶስ ስም አሜን። የዛሬውን በዚህ ጨረስን። ሳምንት በቀጣዩ ክፍል እስከምንገናኝ አብራችሁን እንድትቆዩ በሌሎች ፕሮግራሞች እንድትባረኩ እናደፋፍራችሁ እንወዳለን። ተባረኩ። መልካም ሳምንት